እንትን እንዳጋጣሚ እኮ ሱቅ ስሄድ ተገናኝተን። ዝቤ ውሸታ ከቤስቶች ጀምሮ እኮ ሁኔታሽን እየተከታተልኩት ነበር። ውሸታም ሰው በጣም ያስጠላኛል። አረ ግን ያው እሱን ብዬ አይደለም የመጣሁት። ለምንድን ነው የምታፋጠጣት? ቆይ አንተ ማን ነህ? እኔ ማን ነኝ? መስዬ ንገሪው እንጂ በፍቅራችን መሀል ጣልቃ ይግባ። ምንድን ነው የምታወራው? መሲ ምንድን ነው እያለ ያለው? አረ ዝቤ አትንተባተቢ ባለጌ። ጭራሽ ሁለት ፍቅረኛ ነው ያለሽ? ሁለተኛ መልስ እንዳሰጭ እንዴ! ምን እየሆንክ ነው? አረ እኔ ምንም አይደለም። አትንቀልቀኝ። በዛ ልጅን አስቀየመኝ ብለሽ ተሽሜር አይጠበቅብሽም። እና ደግሞ ሰውን ስትቀይሪ ቢያንስ በደህና ሰው ቀይሪ። እንዴት ከኔ በማይሻል ሰው ትቀይርኛለሽ? ቆይ እኔ ምን አጎደልኩብሽ? መሲ ቀና ብለሽኝ የሚያወራው ነገር እውነቱን ነው እንዴ? አንተ ረፍ። በፍቅር መሀል ጣልቃ አትግባ። ገደል ግባ። እሺ ገደል ግባ። እሷ የኔ ነው እስካላለችኝ ድረስ በፍጹም አላምንህም። እረፍ። መስዬ እኔ ፍቅር ንገሪው፣ ምንም አያመጣም። መስዬ ንገሪኝ፣ እሱ የሚለው ነገር እውነቱን ነው? እውነቱን ንገሪው። ካልሆነ ግን ቅድም ወንድምሽ ጋር የተፈጠረው ነገር ይደገማል። ወይኔ ይደበድበው ባልሆነ። መሲ ንገሪኝ። ዝም ካልሽ እውነት ነው የሆነ ግንኙነት አለሽ ማለት ነው? አዎ። አንተ አይገባህም እንዴ? ነይ እንሂድ መሲ። አያይ ወዴትም አትሄድም። የመጣችሁ እኔ ጋር። አረ የትም እንደማትሄድ ላሳየህ። አረ እኔ ስጀምር መጀመሪያም ብሄድ ነበረ። ድሮም ቢሆን እስከ መጨረሻው እንደማታኮርፊኝ አውቅ ነበር የኔ ውድ ሚስት። መሲ ረፊ ብሽቅ ይላልኩ እየተናደድኩ ነው። አታረጊው። ይቅርታ ቴዲ፣ ግን በቃ መሄድ አለብኝ። በኋላ እናወራለን። እንዴት እንደዚህ ታረገኛለች? አምኛት ወድጃት ነበር። እኔን ከሱ ጋር? ቆይ ምንድን ነው አይንሽ ታሟል እንዴ? እየናከው ባልሆነ። እንዴት አልንቀው? እንዲያውም ልንገርሽ የኔ ነሽ፣ የኔ ብቻ። ተግባባን? ከዚህ በኋላ ባይሆን ባለቤትሽ ከመሞቱ በፊት ከዛ ናሆም ከሚባል ጤና ቢስ ጋር እንደነበር ሰማሁ። ምን? ተው ቴዲ፣ እርግጠኛ ነህ? ሰምቻለሁ፣ ግን እርግጠኛ ሳልሆን ላለማውራት ትንሽ ቀን ብቻ ስጭኝ ለማጣራት። የስራ ባልደረባሽ ከሆነ ከስራ ውጭ ቤት ውስጥ ምን ያደርጋል? ምን እያደረግሽ ነው? ቤሉ ልጄ። ቤሉ ልጄ ምን? ስማ አንተ፣ ይህ ቤት የተከበረ ቤት ነው፣ የማንም ስርዓት አልባ መፈንጫ አይደለም። ማም ደግሞ እንደተከበርሽ ኑሪ። አባቴ ሞተ እንጂ ያልሞትኩ። አይኔ ያል ጆሮ ይሰማል። በጣም ስርዓት ያለው ልጅና የተማረ ልጅ ስለሆነ ነው እንደዚህ አድርጎ ያወራሽ። ቴዲ ለሱ እያገዝክ ባልሆነ። አይ እንግዲህ ማገዝና ማስረዳት አይደበላለቅብሽ። እሱም ልታረጊ ረፋዱኝ ወላሽ። ስማ አትፈታተኝ። በቃ እቺ መተው ብለህ የምታስበው ቤሎና አዶኒ በስተመጨረሻም እንግዲህ ተጣልተዋል። በነገራችን ላይ አዶኒ እጅግ በጣም ነው ቤሎን የሚፈታተነው። በጣም ብዙ ነገር ራሱን በመቆጣጠር ዝም ብሎ ማለት ነው ተቀምጦ ነበረ ማለት ነው። ግን ደግሞ በወጣ በገባ ቁጥር እጅግ በጣም ጠብጠብ እየፈለገው የሚገኘው አዶኒ በስተመጨረሻም እኔ አሸናፊ ሆንኩኝ፣ አንተ ደግሞ ተሸናፊ ሆንክ በማለት አንተን የምትወደው አሁን ግን እኔ ነው የምትወደኝ በማለት ስለ ኑኑ ሲናገር ነበር አዶኒ። እንግዲህ ቤሎን ማረፍ አለብህ፣ እባክህን ተወኝ፣ ነገር አትፈልገኝ፣ እኔ ንቄ ትቻለሁ፣ አንተ ለምንድን ነው የማተወኝ በማለት እንግዲህ አንተ ፈሪ ስለሆንክ ነው ዝም ያልከው እንጂ ወንድ ብትሆንማ እንደዚህ ዝም አትልም። ስለዚህ አንተ ተሸናፊ፣ እኔ አሸናፊ ሁኛለሁ በማለት እንግዲህ ሲናገረው ቤሎ እጅግ በጣም ነበር እየተናደደው። ለተስቻ ነበር የመተው ማለት ነው። በቃ ይችነች ያንተ ምት ይችን ነው የምትመስለው በማለት እንግዲህ አዶኒም ተናግሯል። ግን ደግሞ አዶኒም በስተመጨረሻም ተናዷል ማለት ነው። እና አዶኒ አሁን ላይ ነገር እየፈለገ ይገኛል። በነገራችን ላይ የበኑኑ ወዳ ፈቅዳ እሱን ካፈቀረችው ያው ቤሎንም ራሱን ተቆጣጥሮ ዝም ብሎ ባለበት ሰዓት ነው እንግዲህ እንደዚህ አይነት ነገሮች የሚፈጠረው ማለት ነው። ሌላው መሲ ነች። መሲ ያፌት እወድሻለሁ፣ አፈቅረሻለሁ እያለ አንቺ ማን ስለሆንሽ ነው እኔ ጠይቄሽ
እምቢ የምትዩ በማለት እንግዲህ እየተከታተላት ይገኛል። እንዲሁም ደግሞ ከመኩ ከወንድሟ ጋር ይብን ተጣልቷል ማለት ነው። በግድ የኔ ነሽ እያለ እየተናገረ ይገኛል። አንቺ ማን ስለሆንሽ ነው እንደዚህ ጢባራ የሚሆንሽ? ማናቸውም ሴት እኔን እንደዚህ ተናግሮኝ ወይንም ደግሞ እንደዚህ አናግሮኝ አያቅም። አንቺ ነሽ እንደዚህ ጢባራም የሆንሽው እያለ እንግዲህ ስለ መሲ ሲናገር ነበረ። አዶኒም ያው መኩን ካለበት ማለት ነው ከያፌት ጋር እንዳይጣላ መቶ ወስዶታል። ለምንድን ነው እኔ እህቴን እኮ ነው እንደዚህ የሚያደርጋት፣ በቃ ሁለታቸው ራሳቸው መፍታት ይችላሉ፣ በእነሱ መካከል መግባት የለብህም በማለት እንግዲህ መኩን አስረድቶታል ማለት ነው። ሌላው ወይዘሮ ሄለን ስለነሱ ጉዳይ ያው መኩና አዶኒ ወይዘሮ ሄለን ምን እንደምትሰራና ምን እንደምታደርግ ያለውን ነገር እያጣሩ ነው ማለት ነው። እና ያን ነገር ደግሞ ሳትነቃብን አንቀርም፣ ለማንኛውም ራስክን ጠብቅ በማለት እንግዲህ ለመኩ አስጠንቅቆታል ማለት ነው። ሌላው ጆን ነው። ጆንና እንግዲህ ኤልሹ ተገናኝተዋል ማለት ነው። ጆንን በባለፈው የጠየቀችው ነገር አላት አሁደኛለ። ሲቀጥል ደግሞ የፈለከውን ነገር በሙሉ አደርግልሃለሁ፣ ኑኑን ታፍናታለ፣ እኔ እንደፈለግኩት ነገር ታሰቃይልኛል፣ እንደዚህ አድርጋ ስለ አንተ ራሱ ታደርጋለህ በማለት እንግዲህ እንደሰቃያትና እጅግ በጣም እንድትማረር ለማድረግ ወስናለች ማለት ነው። ያው ጆን እጅግ በጣም ነው እንትን ያለው። ለምንድን ነው ግን በዚህ ልክ ማለት ነው ልጅቷን ሊጎዷት የሚችሉት? እናትም እንዲሁም ደግሞ ልጅም አጠቃላይ ቤተሰብ ለልጅቷ ጥሩ አያስቡም። ለምንድን ነው በዚህ ልክ እንደዚህ የሚያደርጓት እያለ እንግዲህ ያው ጆንም እያሰበ ይገኛል ማለት ነው። እንግዲህ ናሆምና እንዲሁም ደግሞ ቴዲ ተፋጠዋል። ምክንያቱም እንግዲህ መሲና ቴዲ ተገናኝተው ነበረ። በተገናኙ ታይም ያው ራሱ ያፌት በመንጣት አንቺ ለምንድን ነው እንደዚህ የምታደርግኝ? ብትቀይሪ እንኳን በሌላ በደህና ሰው ለምን አትቀይርኝም? እንዴት በዚህ ትቀይርኛለሽ? ደግሞ እኔ እኮ ትንሽ ነገር ነው የተቆጠውሽ እንጂ ችግር የለውም። ለማንኛውም ይቅርታ አድርጌልሻለሁ፣ ቀጥታ ወደ ቤት እንመለስ ፍቅሬ እያለ እንግዲህ መሲን ፍቅረኛዬ፣ ሚስቴ እያለ ሲጠራት ነበረ። ቴዲ ይህን ሲሰማ እጅግ በጣም ነበር የተናደደው። ምክንያቱም እንግዲህ መሲን ስለሚወዳት ስለሚያፈቅራት ማለት ነው። ናሆም ደግሞ ቴዲን ለማቃጠል መሲን ፍቅረኛዬ፣ ሚስቴ እያለ ሲጠራ ነበር። እንዴት አንቺ ባለጌንሽ፣ እንዴት ሁለት ፍቅረኛ ባንዴ ትይዣለሽ? እያለም እንግዲህ ሲያወራ ነበረ። ቴዲ የምሰማው ነገር እውነት ነው እንዴ? መሲ እውነቱን ንገሪኝ፣ እውነቱ ወይንም ደግሞ አይደለም ብለሽ ንገሪኝ በማለት እንግዲህ አይኔን እያየሽ ንገሪኝ ብሏት ነበር ማለት ነው። መሲ በፍጹም ይህ ነገር አይደለም በማለት ኧረ እባክሽ ደግሞ ትዋሻለሽ፣ ምን ያርበተብትሻል? አሁን እንደገና ወንድምሽ ጋር የተፈጠረው ነገር ከዚህ ጋር እንዳይፈጠር አርፈሽ ወደ ቤት እንግባ በማለት እንግዲህ ያው ሁለታቸው ሊደባደቡ ነበር። እሺ በቃ ይቅርታ በማለት እንግዲህ ያው ከናሆም ጋር ተያይዛ ወደ ቤት ተመልሳለች። ቴዲን ይቅርታ ጠይቀዋለች ማለት ነው። ቴዲ እጅግ በጣም ነበር የተበሳጨው። እኔ እኮ ከልቤ ነበር የወደድኩሽ ያፈቀርኩሽ በማለት ሲናገር ነበረ ማለት ነው። እና መሲን ለማየት እንግዲህ የነ መሲን ቤት እየዞረ ባለበት ታይም ላይ ወይዘሮ ሄለን መታለች። ሄለንም አግኝቷታል። አንተ እኮ በእኔ እንደማጨክን አቅ ነበር፣ ስለዚህ እኔ እኮ ለልጃችን ብዬ ነው እያለች እንደውም ማለት ነው ልትናገር ነበር። ስለምን ልጃችን ነው የምታወሪው? አረ እንደሱ ለማለት ፈልጌ አይደለም ብላ እንግዲህ የተናገረችውን ነገር መልሳ ዋጥ አድርገዋለች። ያ ማለት እንግዲህ ኤልሹ የቴዲ ልጅ ነች ማለት ነው። የወይዘሮ ሄለን እና የቴዲ ልጅ እንደሆነች ያው እሷ ብቻ ነው የምታውቀው። ቴዲ ደግሞ የሚያውቀው የወይዘሮ ሄለንና እንዲሁም ደግሞ የአይንዬ ልጅ እንዳቀያየረ ማለት ነው። ያ ማለት እንግዲህ የወይዘሮ ሄለን ልጅ ራሷ ኑኑ መሆኗን እሱ እንዳቀያየር ያ ማለት የራሱ ልጁም ራሷ ኑኑ መሆኑን ነው እንግዲህ እርግጠኛ ማለት ነው። ያ ማለት እሱም በራሱ አንድ ሚስጥር ይዟል፣ እሷም በራሷ ደግሞ አንድ ሚስጥር ይዛለች ማለት ነው። ቀጥታ ወደ ቤት ገብተው እንግዲህ ወይዘሮ ሄለንና እንዲሁም ደግሞ ቴዲ ያወሩት ጉዳይ አለ ማለት ነው። እሱ ምንድን ነው? አሁን ላይ አዶኒ በጣም እያስቸገረኝ ነው። የአባቱን ገዳይ ማን እንደሆነ ለማያወቅ በጣም ብዙ መረጃዎችን እየሰበሰበ ይገኛል። ምን ይመስላል? ለምን እሱን አናጠፈውም? ለምን አንገለውም? በማለት እንግዲህ ወይዘሮ ሄለን ከቴዲ ጋር ስታወራ ያው መሲ ሰምታታለች ማለት ነው።
በዚህ ጉዳይም እንደተስማማ ራሱ ቴዲ ለወይዘሮ ሄለን ነግሯታል። ምክንያቱም ከቤት ድረስ መጥቼማ አይሆንም አልላትም፣ ስለዚህ ይሄን ነገርማ እሺ ማለት አለብኝ በማለት እንግዲህ ቴዲ እሺ ብሏታል ማለት ነው። እና መሲ ይህን ነገር ስትሰማ እጅግ በጣም ነበር የተናደደችው። ከዚህ በፊት ደግሞ ለመሲ የሰጠከኝ መርዝ እኮ አልሰራልኝም በማለት ያው ተናግረዋለች ቴዲን ማለት ነው። መሲ ይህን ስትሰማ ጭራሽ እኔን ለመግደልም መርዝ ሰጥቷት ነበር እንዴ? ለምንድን ነው እንደዚህ የተጫወተብኝ? ለምንስ እንደዚህ ዋሸኝ? በማለት ስቅስቅ ብላ እንግዲህ መሲ በመጨረሻም አልቅሳለች ማለት ነው። ያ ማለት እንግዲህ ቴዲ ከልቡ እንዳልወደዳት እንዳላፈቀራት ያክል ነው የተሰማት ማለት ነው። እሱ ግን ከወይዘሮ ሄልን ጋር ለመስራት ሲል ነው እንደዚህ የሚናገረው እንጂ እሷን ለመጉዳት ወይንም ደግሞ እሷን እንትን ለማለት ፈልጎ አይደለም። እየተናገረው ነገርም አለ ከዚህ በፊት አንቺና እኔ ወይዘሮ ሄለንን አሸንፈናት ፊት ለፊት እንቆማለን፣ ነገሮቹ በሙሉ ይቀየራሉ እያላት ነበረ ማለት ነው ቴዲ። እና መሲ አሁን ላይ እጅግ በጣም ነበር እያዘነችው። እንዴት በዚህ ልክ ሊከዳኝ ይችላል? እንዴት በዚህ ልክ ይዋሸኛል? እንዴት እንደዚህ አይነት ነገር ይጫወትብኛል? ከእሷ ጋር አልሰራም፣ ክፉ ስራዎችን አልሰራም። በነገራችን ላይ ጠይቀው ነበር። አይ መስራቱን ከወይዘሮ ሄለን ጋር እሰራለሁ፣ ግን ደግሞ ወንጀል ነክ የሆኑ ነገሮችን ደግሞ አልሰራም ብሏት ነበር። ግን ያው ራሷ በራሷ እንግዲህ ሰምታለች ማለት ነው እየሰራ እንደሆነ፣ እንዲሁም ደግሞ አዶናይን ለመግደል ከወይዘሮ ሄለን ጋር እቅድ እንደያዙ ስለሰማች እጅግ በጣም ነበር የተናደደችው። ያው እንግዲህ በስተመጨረሻው ማለት ነው ቤሎንና አዶኔ እየተጣሉ ነበረ። በነገራችን ላይ ያው ቤሎን በጣም ብዙ ነገሮችን ማለት ነው በውስጡ ይዟል። ለነገሮቹ ያው ፈጣሪ እንዳስችለው ትዕግስቱን እንዲሰጠው እየጠየቀ ባለበት እና አርፎ በተቀመጠበት ታይም እየመጣ ነገሮችን እያነሳ ማለት ነው ነገር የሚለው ወይንም ደግሞ ጠብጠብ የሚለው አዶኒ ያው መሸነፍ ግን አውቀሃል፣ እኔ አሸናፊ ነኝ፣ አንተ ተሸናፊ ነህ፣ ፈሪ ነህ እያለ እንግዲህ ቤሎን ለመናገር ደጋግሞ ሲናገር ነበረ ማለት ነው። ቤሎም እኔ ፈርቼ አይደለም እንደዚሁ ንቄ ነው ሰው ንቆ ሲተው አንተም ዝም ብለህ አርፈ መቀመጥ አለብህ፣ እባክህን ተወኝ አዶኒ ባታበሳጨኝ እያለው ነበረ። ብትበሳጭ ምን ታመጣለች ሲል እሱም ሲያናድደው ነበረ። በስተመጨረሻም እንግዲህ ለተሽታ ብሎታል ማለት ነው። እና ይችንም ደግሞ የምትነች ብለህ ነው እንዴ ምናምን እያለ አዶኒም በራሱ ሲናደር ነበረ። ስለዚህ ያው ቤሎንን ቢያንስ አርፎ መቀመጥ አለበት አዶኒ ማለት ነው። ምክንያቱም ቤሎ አልደረሰበትም። ሲቀጥል ደግሞ ከነ ቤሎን ቤት በመሆን ነው እንደዚህ እንደፈለገ የሚፈነጨው ማለት ነው አዶኒ። የራሱ ቤት ይብን አይደለም በሰው ቤት ሲኖር ዝም ብሎ አርፎ መቀመጥ ሲገባው እሱ ግን ነገር እየበጠበጠ ይገኛል ማለት ነው። እና ኤልሹ ይሳካላታል ወይስ አይሳካላትም ኑኑን ለመያዝ ማለት ነው? ኑኑን ቢይዛት እንትና ማለት ነው ያ ማለት ጆን በእርግጠኝነት እየተንከባከበ ነው የሚያስቀምጣት እንጂ ኤልሹ እንደፈለገችው አያሰቃያትም ማለት ነው። ያው በስተመጨረሻም እንግዲህ በነገራችን ላይ የቤሎን አባት ጋር መጨረሻ ላይ ሲያወሩ የነበሩት ከራሱ ከናሆም ጋር እንደሆነ ነው ማለት ነው ናሆም ጋር። ስለዚህ ለወይዘሮ ሄለንም ነግሮታል። ያው ተጠርጣሪ ወደ ናሆም ጋር ሊመጣ ይችላል ማለት ነው። በእርግጠኝነት ናሆም ይሄን ነገር አድርጎት አይሆንም ብዬ አስባለሁኝ። እንግዲህ አብረን የምናየው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።